የማንቸስተር ሲቲው ኮከብ ቤርናርዶ ሲልቫ በመጪው ክረምት ከማንቸስተር ሲቲ ጋር እንደሚለያይ ተነግሯል። እንግዲህ ፖርቱጋላዊ ኮከብ ከሞናኮ ማንቸስተር ሲቲን ከተቀላቀለ በኋላ ለረጅም ጊዜ ቡድኑን በጥራት ካገለገሉ ተጫዋቾች መካከል አንዱና ዋነኛው ሲሆን በዚህ ሰዓት እንደውም በአምበልነት ማንቸስተር ሲቲንም እየመራ እንደሚገኝ ይታወቃል። በተለያዩ ቦታዎች ላይ ሁለገብ ሆኖ መጫወት የሚችለው ቤርናርዶ ሲልቫ ታዲያ የተለያዩ የአውሮፓ ቡድኖች የእሱን ፊርማ እንደሚፈልጉትም ፋብሪዚዮ ሮማኖ ትናንትና ይዞት የወጣው መረጃ አመላክቷል ማለት ነው። ማንቸስተር ሲቲን ለመልቀቅ ቢዘጋጅም ታዲያ ፖርቱጋላዊ ኮከብ አሁንም የተለያየ ጥራት ባለው ቡድን ውስጥ የመጫወት አቅም እንዳለው የሚያምን ተጫዋች ነው። የ31 ዓመቱ ተጫዋች በነፃ ዝውውር እንደሚለቅም ነው የሚጠበቀው። ታዲያ ካሉ በርካታ ቡድኖች መካከል እሱን ከሚፈልጉት ማለት ነው ከወደ ሳውዲ እንዲሁም ደግሞ ከቱርክ ያሉ ቡድኖችንም ትኩረታቸውን የሳበ ተጫዋች ሆኗል። ነገር ግን የሱን ግልጋሎት እነሱ ቢፈልጉም እሱ ግን እንደ ባርሴሎና ያለ ቡድን ውስጥ አሁንም መጫወት እንደሚፈልግ መረጃዎች ያሳያሉ። ባርሴሎናዎችም ምናልባትም የመጀመሪያ ትኩረት ዝውውሮቻቸውን የሚያጠናቅቁ ከሆነ ላለፉት ዓመታት በተደጋጋሚ ስሙ ከባርሴሎና ጋር ሲያያዝ የነበረ ተጫዋች ነውና አሁንም ወደ ባርሴሎና ሄዶ የመጫወት አቅም ሊኖረው እንደሚችል መረጃዎች ያሳያሉ። የ31 ዓመት ተጫዋች ነው፣ ገና ነው በእድሜው። የአማካኝ ስፍራ በተለይ ቦታ ላይ በጥልቀት መጫወት የሚችል ተጫዋች ነው። የተለያዩ ቦታዎች ላይ ያካለለም ይጫወታል። ይህም ለሃንሲ ፍሊክ የጨዋታ እቅድ እንደውም ተመራጭ ሊያደርገው እንደሚችልም መረጃዎች ያሳያሉ። ከሱ በተጨማሪ እንደ ፓሪስ ሰን ዠርሜን ያሉ ክለቦችም ፍላጎት እሱ ላይ አላቸው የሚሉ መረጃዎች ይወጣሉ ማለት ነው። ነገር ግን ባርሴሎና ከሜንዴዥ ጋር ያለው ጠንካራ ግንኙነት ምናልባትም ቤርናርዶ ሲልቫን ወደ ባርሴሎና ሊወስዶ ይችላል ተብሎ ይጠበቃል። በተለይ ደግሞ ከአውሮፓ ከቆየ ማለት ነው። ነገር ግን የጣሊያን ቡድኖችም እሱ ላይ እጅግ በጣም ፍላጎት አላቸው። እንደ ዩቬንቱስ፣ ኢንተር ሚላን የመሳሰሉ ቡድኖች ቤርናርዶ ሲልቫን ክረምት ላይ እንግዲህ ወደ ቡድናቸው የማስኮብለል ትልቅ እቅድ እንዳላቸው መረጃዎች ይወጣሉ። በተለይ ደግሞ የተጫዋቹ ምንም አይነት የዝውውር ክፍያዎች እሱ ላይ አለመኖራቸው ዝውውሩን ቀለል ሊያደርገው እንደሚችልም ይጠበቃል። ማንቸስተር ሲቲ መልቀቁ መረጋገጡን ተከትሎ ታዲያ ከወዲሁ ፕሪኮንትራት ድርድሮችን ማድረግ የሚችልበትም አጋጣሚ እንደተከፈተ መረጃዎች ያሳያሉ። ከሰሞኑ የቼልሲ ተጫዋቾች እየሰጡት የሚገኙት አስተያየት ትኩረትን የሳበ ሆኗል። እንደሚታወቀው ከቀናቶች በፊት የአማካኝ ስፍራ ተጫዋቻቸው ኤንዞ ፈርናንዴዝ ወደ ማድሪድ ከተማ ሄጄ ብኖር ደስተኛ እሆናለሁኝ፣ በጣም ቆንጆ ከተማ ናት፣ እናም ቦነስ አይረስን ታስታውሰኛለች ብሎ አስተያየትን ሰጥቶ ነበረ። ይህንንም ተከትሎ ስሙ በተደጋጋሚ ከሪያል ማድሪድ ጋር ሲያያዝ ሰንብቶ እንደነበር ይታወሳል። አሁን ደግሞ የላማሲያ አካዳሚ ምሩቅ የሆነው እንግዲህ ማርኮ ኮሬያ በስፔን ብሔራዊ ቡድን ፕሬስ ኮንፈረንስ ላይ የሰጠው አስተያየት ትኩረትን የሳበ ሆኗል። እንደተናገረው ከሆነ ወደ ባርሴሎና የመመለስ እድልን በተመለከተ ነበር አስተያየት የሰጠው። እምቢ ማለት ከባድ ነው የባርሴሎና ጥያቄ ቢመጣ ብሎ ሲናገር ተስተውሏል። ማርኮ ኮሬያም ወደፊት እድሉ ቢፈጠር ወደ ባርሴሎና የመመለስ ጥያቄውን ውድቅ ማድረግ እንደሚከብደው ነው ያመነው። ከባርሴሎናው ታዋቂ የላማሲያ አካዳሚ የተገኘው የቼልሲ የግራ ተከላካይ ወደ ልጅነት ክለቡ መመለስ አሁንም እንደሚያስብበት ነው የገለጸው። ማንኛውም ውሳኔ ቤተሰቡን እንደሚያካትትም አጽንኦት ሲሰጥም ተመልክተናል። ኩኩሬያ ስፔን ከግብጽ ብሔራዊ ቡድን ጋር እንግዲህ በሚኖራት የወዳጅነት ጨዋታ ላይ ነው አስተያየቱን ሲናገር የተሰማው። እንዲህ ማለት ከባድ ነው፣ ስለ እኔ ብቻ አይደለም ስለ ቤተሰብ ማሰብም አለብኝ እና ምን ውሳኔ እንደሚደረግ እናያለን ብሏል ማለት ነው። የስፔን ኢንተርናሽናል እንግዲህ ወደ ላሊጋ መመለስ የሚያስብበት ነገር እንደሆነም ሲያምን የተመለከትነው። ሁልጊዜም ወደኋላ ስለመመለስ ታስባለህ፣ እኔ እዚህ በጣም ደስተኛ ነኝ፣ ቤተሰቤም እንዲሁ ሲል ማርኮ ኮሬያ ተናግሯል ማለት ነው። ማርኮ ኮሬያ እንደሚታወቀው ከዚህ ቀደም የላማሲያ አካዳሚ ምሩቅ ነው። እንዲሁም ደግሞ በላሊጋው በሄታፌ ቤትም ተጫውቶ አሳልፏል። ከዛ በኋላ ነበር ወደ ብራይተን ዝውውሩን አድርጎ በእንግሊዝ ፕሪሚየር ሊግ ራሱን ካሳየ በኋላ ወደ ቼልሲ የተቀላቀለው። ታዲያ አሁን ላይ ስሙ እየተያዘ ይገኛል። ነገር ግን ምንም አይነት በባርሴሎናና በቼልሲ መካከል በተጫዋቹ ዙሪያ ድርድሮች የሉም። ምኞቱን የገለጸው እንዲሁም ደግሞ ጥያቄዎች ሲቀርብለት ነው ይህንን መልስ የሰጠው እንጂ አሁን ላይ ከባርሴሎና ለቼልሲ ኩኩሬያን የተመለከተ የዝውውር ጥያቄ አልቀረበም። ስማቸውም እየተያዘ አይደለም።